ሙሐመድ በጫጫታ በተሞላ ዓለም ውስጥ ልቦች ሰላምን ይፈልጋሉ፣ ነፍሶች እውነትን ይናፍቃሉ፣ ህይወትም ብርሃን ያስፈልጓል። እዚህ ኢቅራ ላይ እናንጸባርቃለን፣ አላህን እናስታውሳለን፣ ልባችንንም ወደ እርሱ እንመልሳለን። ወደ ኢቅራ እንኳን በደህና መጡ፣ ለልብ ማሳሰቢያና ወደ አላህ የመመለስ ጉዞ። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረብል ዓለሚን አሰላቱ ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። የሆኑ ወቅቶች አሉ ቃላቶች የሚጥሉ ህመሞች ለማስረዳት ጥልቅ ሲሆኑ፣ ልብ ሲያዝን ሌሊቶች ይረዝማሉ እና ማንም ሰው የማይረዳን ይመስለናል። እና እነዚህ ጊዜያቶች አላህ መቼም የማይዘነጋውን በር ይከፍትልናል። ይህ በር ዱዓ ነው። ዱዓ ስለመጠየቅ ብቻ አይደለም። ዱዓ ቃላት ብቻ አይደለም። ዱዓ የተሰበረ ልብ ቋንቋ ነው። ሚስጥረኛው የባሪያን ጌታ ስብሰባ ነው። ዱዓ ምንድን ነው? ዱዓ ለልመና መጣራት፣ ወደ አላህ ሙሉ በሙሉ ሀፍረት መመለስ ነው። ዱዓ ቅበላ ነው። ያ አላህ ይህንን ካንተ ውጪ ማድረግ አልችልም ማለት ስንችል ነው። ኩራት የሚሞትበት፣ ባርነት የሚወለድበት ወቅት ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም እንዲህ ያሉት። ትርሚዚ በዘገቡት ሐዲስ ዱዓ ኢባዳ ነው። የአምልኮ አንዱ ክፍል ሳይሆን ራሱ ኢባዳ ነው። ምክንያቱም በዱዓ ውስጥ የአላህን ኃይል ታስታውሳለህ፣ ድክመትህን ትቀበላለህ፣ ፍላጎትህን ታውጃለህ። እናም አላህ መጠየቅን ይወዳል። አላህ ለዱዓ ያደረገው ጥሪ። አላህ የምትፈልጉ ከሆነ ጠይቁኝ አላለም። አላህ ጻድቅ ስትሆኑ ብቻ ጠይቁኝ አላለም። እርሱ ያለው በሱረቱ ሙእሚኑን ቁጥር 40 ቁጥር 60 ላይ ለምኑኝ እቀበላችኋለሁ። ይህ ሐሳብ እያቀረበልን ሳይሆን ይህ ቃል ነው። በሌላው ሱራ በሱረቱል በቀራ ምዕራፍ 2 ቁጥር 186 ላይ እንዲህ ይላል፣ ባሮቼን ከኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበለዋለሁ። ይህ አያ የሆነ ኃይለኛ ነገርን ይገልጣል። አላህ እሰማዋለሁ አይደለም ያለው፣ እርሱ ያለው እመልሳለሁ ነው። መልሶችን ከማየት በፊት መልሱ ቀድሞ መመለስ ጀምሯል። ረሱል ሰለላሁ ዐለይሂ ወሰለም እስኪ ጣይፍ ላይ የሆኑትን አስታውስ። ተቋሟቸው ነበር። በድንጋይ ተመተዋል፣ ደምተዋል፣ ተዋርደዋል። የጦር ሰራዊት የለም፣ አጋዥ ረዳት የለም፣ እንደ ዓለም ድጋፍ የለም። ምን አደረጉ? እጃቸውን ከፍ አድርገው ዱዓ አደረጉ። ህዝቡን ለማጥፋት ሳይሆን ለአላህ። ያ አላህ ለድክመቴ ከህዝቡ በፊት ወደ አንተ ቅሬታ አሰማለሁ፣ ረዳት ስለማጣቴ፣ ስለ እርባህና ቢስነቴ። ይህ ዱዓ ድምጽ የበዛበት ጮክ ያለ አልነበረም። ግጥማዊም አይደለም፣ እምነት ነበር። እናም አላህ የትኛውም ዱዓ አይባክንም። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በጣም በድርቅ ወቅት ዑመር ረዲየላሁ ዐንሁ እቅድ ወይም ስልጣን አያሳልፉም ነበር። ህዝቡን ሰብስቦ ወደ ዱዓ ይመለሱ ነበር፣ ያለቅሳሉ። ራሳቸውን ዝቅ አድርገው ዱዓችን እንዳልተመለሰ ለምን ይሰማናል? አንዳንድ ጊዜ አላህ ይዘገያል፣ ምክንያቱም ድምጽህን መስማት ይወዳል። ልብህን እያጠራው ነው፣ ሰብርን እያስተማረህ ነው፣ ከሐራም እየጠበቀህ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ባሪያ ዱዓ ባሪያን ይመልሳል ትዕግስተኛ እስካልሆነ ድረስ። እና እንዲህ ይላል፣ ዱዓ አድርጌያለሁ ግን ለምን አልተመለሰም? መዘግየት አለመቀበል አይደለም፣ ዝምታም መቅረት አይደለም። አላህ ስራ ላይ ነው፣ ማየት ባትችል እንኳን። ዱዓችንን እንዴት ኃያል እናድርግ? አንደኛ
አላህን በማመስገን ጀምር። ሁለተኛ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰለዋት አድርግ። ሶስተኛ ራስህን ዝቅ አድርገህ በእርግጠኝነት ጠይቅ። አራተኛ አቋም ያለው ወጥ ሁን። አምስተኛ ሐራምን አስወግድ፣ ዱዓን ያግዳል። ስድስተኛ በአላህ ጥበብ ላይ ተማመን። ከእርግጠኝነት ጋር የሚደረግ ዱዓ ጀነትን ያንቀሳቅሳል። ዱዓ በተስፋ መቁረጥ ስሜት ውስጥ ብቻ የሚነገሩ ቃላት አይደሉም። ዱዓ የሙእሚን እስትንፋስ፣ የልብ ቋንቋና ለደካማ ሰው የሚሰጥ ጠንካራ መሳሪያ ነው። ሌላው ነገር ሁሉም ሲከሽፍ ጥንካሬ፣ ሰዎች፣ እቅዶች፣ ዱዓ ብቻ ይቀራል። ለዱዓ ቀን ሲሆን ባዶ አይሆንም። አላህ ዱዓህን እንደ አማራጭ አላደረገውም። ትዕዛዝ፣ ግብዣና ቃል ኪዳን አድርጎታል። በሱረቱ ሙእሚኑን ምዕራፍ 40 ቁጥር 60 ላይ ለምኑኝ እቀበላችኋለሁ ብሏል። ይህ ግጥም አይደለም፣ መለኮታዊ ዋስትና ነው። ዱዓ ኢባዳ ነው። ትርሚዚ በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ዱዓ ኢባዳ ነው። ዱዓ ለምን ኢባዳ ሆነ? ምክንያቱም ዱዓ ስታደርግ የሚከተሉትን ታምናለህ። ድክመትህን፣ የአላህን ኃይል፣ ፍላጎትህን፣ የአላህን በቂነት። ዱዓ ትዕቢትን ይሰብራል። ዱዓ ኩራትን ያቀልጣል። ዱዓ ነፍስን ያስታውሳል። ያለ አላህ መኖር አይቻልም። ለዚህ ነው ዱዓ የሚተው ሰው መጠንቀቅ ያለባቸው። በሱረቱ ሙእሚኑን ምዕራፍ 40 ቁጥር 60 ላይ እነዚያ እኔን ከመገዛት የሚኮሩት ተዋራጆች ሆነው ገሃነምን በእርግጠኝነት ይገባሉ ይላል። ዱዓ ለማድረግ ፍቃደኛ ለመሆን ጥንካሬ አይደለም፣ መንፈሳዊ ትዕቢት ነው። ዱዓ በእርግጥ ያ ችግረኛን በለመነው ጊዜ የሚቀበል መከራንም የሚያስወግድ ተስፋ የቆረጠው ልብ ይበል። ዱዓ በጣም ጠንካራ የሚሆነው ምንም አይነት የመጠባበቂያ ዕቅድ የላቸውም ቡድኖች ከጠፉ አንተን የሚያመልክ አይኖርም ነበር ያሉት። ይህ ጥርጣሬ አልነበረ። ይህ ሙሉ በሙሉ ጥገኝነት ነበር። ይህ ቅጽበት የሚያስተምረን ዱዓ ድክመት አይደለም። ዱዓ የአማኝ በጣም ጠንካራ መሳሪያ ነው። ዑመር ኢብኑ አልኸጣብ ረዲየላሁ አንሁ በጥንካሬ የሚታወቅ፣ ምክንያቱም አላህ እንድጠይቅ ከፈቀደልኝ መልሱ ይመጣል። ይህ ጥልቅ መንፈሳዊ እውነትን ያሳያል። ዱዓ የማድረግ ችሎታ ራሱ የአላህ ምሕረት ምልክት ነው። ዱዓ መልስ ከመሆኑ በፊት የእምነት ተግባር ነው። አላህ እንዲህ ይላል በሱረቱ ሙእሚኑን ምዕራፍ 40 ቁጥር 60 ላይ ጠይቁኝ እቀበላችኋለሁ። አላህ የሚለውን ልብ በሉ። መቼ እንደሚመለስ አይናገርም። እንዴት እንደሆነ አይናገርም። በምን መልኩ እንደሆነ አይናገርም። ምክንያቱም ዱዓ መጀመሪያ የእምነት ፈተና እንጂ እርግጠኝነት አይደለም። ሙእሚን ዱዓ አያደርግም፣ ምክንያቱም ሁኔታው ተስፋ ሰጪ ስለሚመስለው። ሁሉም ነገር የማይቻል ቢመስለው እንኳን ዱዓ ያደርጋል፣ ምክንያቱም አላህ ጌታቸው ስለሆነ። ዱዓ የፍቅር ምልክት ነው። አላህን ሳትጠይቀው ሊሰጥህ ይችላል፣ ነገር ግን ድምፅህን መስማት ይወዳል። በሌሊት ስታንሾካሾክ ይወዳል። እንባህ በስጁድ ውስጥ ሲወርድ ይወዳል። በተመሳሳይ ጥያቄ እንኳን ደጋግመህ ስትመለስ ይወዳል። ምክንያቱም ዱዓ ስለ መረጃ አይደለም፣ አላህ አስቀድሞ ያውቃል። ዱዓ ስለ ግንኙነት ነው። አላህ በህመም ከቀሰቀሰህ ዱዓ አድርግ። ህመሞችን ከዘጋየብህ ዱዓ አድርግ። ህልሞችህ ከዘገዩብህ ዱዓ አድርግ። ልብህ ያለ ምክንያት ከከበደህ ዱዓ አድርግ። አንዳንድ ጊዜ ዱዓ አላህ ህይወትን እንዲለውጥልህ መጠየቅ ሳይሆን ህይወትህን ሲለውጥልህ ልብህ እንዲይዝልህ መለመን መጠየቅ ነው። በመጨረሻ በዱዓ እንዝጋ። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረብል ዓለሚን ሰላቱ ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። اللهم لا ترد دعاءنا ولا تكيب رجاءنا ولا تكلنا إلى أنفسنا طرفة عين واجعل دعاءنا نورا في قلوبنا وفرجا في كروبنا وقربانا منك يا رب العالمين. الله ሆይ ዱዓችንን አትመልስብን፣
ተስፋችንን አታሳርፍ። ለአፍታም ቢሆን ለራሳችን አትተወን። ዱዓችንን በልባችን ውስጥ ብርሃን፣ በችግሮቻችን ውስጥ እፎይታና ወደ አንተ የመቅረብ መንገድ አድርገው። አላሁመ አሚን።